ቀያይ ሰይጣኖቹ አመሻሽ ላይ በቲያትር ኦፍ ድሪምስ አስቶን ቪላን ያስተናግዳሉ። ይህም ወደ ፕሪሚየር ሊጉ ቶፕ 4 ለመግባት የሚደረገውን ውድድር እንደገና ሊቀይሩ ይችላል። ሁለቱም ቡድኖች ከ29 ጨዋታዎች በኋላ 51 ነጥቦች በማስመዝገብ እንዲሁም በጎል ልዩነት በመለያየት 2025-26 የውድድር ዘመን መጨረሻ ዙር ላይ ከፍተኛውን ውድድር ለማስመዝገብ ጫና የሚፈጥር ይሆናል። አስቶን ቪላና ማንቸስተር ዩናይትድ 201 ጊዜ ተገናኝተዋል። ይህ ሆኖ ታዲያ በ1892 እንደ አውሮፓውያኑ የዘመን ቀመር ማንቸስተር ዩናይትድ በወቅቱ ኒውተን ሂዝ በመባል በሚታወቀው በቀድሞ ስያሜ በሊግ ዲቪዚዮን አንድ ጨዋታ አስቶን ቪላን 2-0 በሆነ ውጤት ካሸነፈበት ጊዜ ጀምሮ ስንቆጥረው ነው። ማንቸስተር ዩናይትድ 107 ጊዜ በማሸነፍ 42 ጊዜ ደግሞ አቻ በመውጣት የሁሉንም ተከታታይ ጨዋታ መሪ መሆን ችሏል። ዩናይትድ ባለፈው ጨዋታ በኒውካስትል በ10 ተጫዋቾች ከተሸነፈ በኋላ ከቪላ ጋር የ3 ነጥብ ልዩነት የመፍጠር እድሉን ሳይጠቀምበት ቀርቷል። ይህ ማይክል ካሪክ ዋና አሰልጣኝ ሆኖ ከተሾመ በኋላ የመጀመሪያው ሽንፈቱ ሲሆን በተለይም በቻምፒየንስ ሊግ ውድድር ላይ ከተቀናቃኙ ጋር ባደረገው ጨዋታ ወደ አሸናፊነት ለመመለስ ይጓጓል። በአውሮፓ እግር ኳስ ከፍተኛ ደረጃ ላይ ለመድረስ ዋስትና የተሰጣቸው 4 ብቻ በመሆናቸው በኦልድ ትራፎርድ የሚደረገው ጨዋታ ለሁለቱም ትልቅ ዋጋ ያለው ሲሆን የውድድር ዘመኑን 8 ጨዋታም ይቀራል። ጊዜያዊ አሰልጣኙ ማይክል ካሪክ የመጀመሪያው ሽንፈት የተለየ ስሜት እንደተሰማኝ ተረድቻለሁ፣ አብዛኞቹ ቡድኖች በሆነ ወቅት ላይ ይህ ችግር ገጥሟቸዋል ሲል ከጨዋታው በፊት በነበረው ጋዜጣዊ መግለጫ ላይ ተናግሯል። ወጣቱ አሰልጣኝ ማይክል ካሪክ ከኦና ኤምሬ ጋር 2 ጊዜ ተገናኝተው ድልና ሽንፈት አስመዝግቧል። የዩሮፓ ሊግ ስፔሻሊስቱ ከማንቸስተር ዩናይትድ ጋር 17 ያህል ጊዜ ተገናኝቶ 3 ድሎች፣ 5 አቻ ውጤትና 9 ሽንፈት አስመዝግቧል። ማንቸስተር ዩናይትድና አስቶን ቪላ 201 ጊዜ ተገናኝተዋል። ማንቸስተር ዩናይትድ 107ቱን አሸንፏል፣ አስቶን ቪላ ደግሞ 52ቱን አሸንፏል። ቀሪው ባቻ ውጤት ተጠናቋል። በኦልድ ትራፎርድ ማንቸስተር ዩናይትድ ከአስቶን ቪላ ጋር ባደረገው ጨዋታ ብልጫ አለው። ይህ ማለት በ98 ጨዋታ 67 ድሎችን አስመዝግቧል። በእንግሊዝ ሊግ በሁለቱ ቡድኖች መካከል 175 ጨዋታዎች ተደርገዋል። ማንቸስተር ዩናይትድ 90 ጨዋታዎችን ሲያሸንፍ አስቶን ቪላ 44ቱን አሸንፏል። 41 ጨዋታዎች ደግሞ ውድድሩ ባቻ ውጤት እንዲጠናቀቅ አድርጓል። ዩናይትድ ከአስቶን ቪላ ጋር ባደረጋቸው የመጨረሻዎቹ 37 የሜዳ የሊግ ጨዋታ ውስጥ 2ቱን ብቻ ተሸንፏል። 28 ሲያሸንፍ 7ቱ ባቻ ውጤት ተጠናቋል። በታህሳስ 2009ና በመስከረም 2021 በሁለቱም 2 ጊዜያት 1-0 በሆነ ውጤት ተሸንፏል። ቪላዎች በዚህ ውድድር ዘመን በታህሳስ ወር ላይ 2-1 ካሸነፉ በኋላ ከ1954-55 ወዲህ ለመጀመሪያ ጊዜ በማንቸስተር ዩናይትድ ላይ የደርሶ መልስ ድል ለማሳካት ይፈልጋሉ። ቀያይ ሰይጣኖቹ ከኒውካስትሉ ሽንፈት በፊት 7 የፕሪሚየር ሊግ ጨዋታዎችን ያለ ሽንፈት ማለፍ ችለዋል። በ17 ተከታታይ የሊግ ጨዋታ ደግሞ ጎል አስቆጥረዋል እና ካሪክ በዚህ ውድድር ዘመን በሜዳው ባደረገው 5 የሊግ ጨዋታ እያንዳንዱን አሸንፏል። የኤምሬ ቡድን ሐሙስ ዕለት በኤሮፓ ሊጉ በኦሊ ዋትኪንስ ብቸኛ ግብ ሊልን 1-0 በሆነ ውጤት አሸንፏል። ነገር ግን ባለፉት 11 የሊግ ጨዋታዎች 3 ድሎችን ብቻ በማስመዝገብ የሀገር ውስጥ ብቃታቸው ተቀይሯል እና በሜዳቸው ደግሞ በቼልሲ 4-1 የሆነ ሽንፈት ደርሶባቸዋል። ካሪክ ሜሰን ማውንት ከቡድኑ ጋር መመለሱን አረጋግጧል። ኑሴር ማዝራዊ ደግሞ በዚህ ሳምንት ልምምድ ሲያደርግ ማቲያስ ዴላይት፣ ፓትሪክ ዶርጉና ሌሳንድሮ ማርቲኔዝ አሁንም ከቡድኑ ውጭ ይሆናሉ ተብሎ ይጠበቃል። ዩሪ ቴሌማንስ፣ ቡባካር ካማራና አንድሪያስ ጋርሻ ከጎብኞቹ ጋር እንደማይገኙ ይጠበቃል። ጆን ማኪንግ በጥር ወር በደረሰበት የጉልበት ጉዳት ምክንያት እያገገመ ነው። ሃርቪ አሊዮትና ማቲካሽ ደግሞ የቅርብ ጊዜ ጉዳት ያለባቸው ብቸኛ ተጫዋቾች ናቸው። ጄደን ሳንቾ ደግሞ ከማንቸስተር ዩናይትድ በውሰት በመወሰዱ ምክንያት ለጨዋታው ብቁ አይደለም። ይህን ጨዋታ በመሀል ዳኝነት የ47 ዓመቱ የመሀል ዳኛ አንቶኒ ቴለር ይመሩታል። ቀያይ ሰይጣኖቹ አስቶን ቪላን ለመበቀል ቆርጦ የተነሱ ይመስላል። ቪላዎችም በውድድሩ መጀመሪያ ላይ በቪላ ፓርክ 2-1 በሆነ ውጤት ማሸነፋቸውን ተከትሎ ይህንኑ ድል ለመድገም ወደ ሜዳ ይገባሉ። ዩናይትዶች በኦልድ ትራፎርድ 4 ተከታታይ ጨዋታዎችን አሸንፈዋል። በቲያትር ኦፍ ድሪምስ ደግሞ ከ9 ጨዋታ 1 ብቻ ተሸንፈዋል። በአንጻሩ ቪላ ባለፉት 5 ጨዋታ 1 ብቻ አሸንፏል። ነገር ግን ባለፉት 7 የሜዳ ላይ ጨዋታዎች በ1 ብቻ ሽንፈት ቀምሷል። ዛሬስ ድሉ ወዴት ያመራ ይሆን? ማንቸስተር ዩናይትድ በሜዳው ድሉን ያሳካው ይሆን ወይስ ቪላ የድርብ ድሉን ይደግሞ ይሆን? ምሽት 11 ሰዓት ላይ ለዚህ ጥያቄ መልስ ይኖረዋል።